አልታመመም ተጠይቃለች መልስ አልመልስም ብላ አይደለ እንዴ በእኛ በሃይማኖት አልመጣንም በራሳቸው አይዳ እየሰሩ ነው ለልጆች እየሰሩ ነው ያለችው ሌባ አጭበርባሪ ደሞ አሁን ደሞ በሷና በሷ ድራሿ ይጥፋች ፈርሳ ወደ ላይ ህዝቡን ለምንድን ነው ማለት ነው በህዝብ ትጫወታለች እንዴ በህዝብ ብቻ ሳይሆን ምን ታርጋት ልጅቷ እንዴ ታስታርቀው ገብታዛው ትልከስከስ እውነታውን አሳዩ ህዝቡ ምን እንዲላቸው ነው የት እንደዳና ምን ፈለገች ዳራት ትልቀቀት ለቀቀት አርጋት ምን ነው አና ፖይንቱን አሳዩ ሲባል እዛ አፌን እንትን በእንትን ላሉ አሁን ደግሞ እንደዚህ አትመሳደቅ ነው የተወለዳነ በህክምና ነው በጸሎት ነው ምንድነው የት እንደዳነ አምጪ ተባለች አይደል ተጠየቀች አይደል መልስ አልመለሰችልንም ስለ ማህተባችን ተጠየቀ ሌላ አጀንዳ መጣ እንደገና ደግሞ የተረሳውን ደግሞ እሷ ናትና እሱ ናቸው ያመጡ ሁለቱ አነኩትም ያጠነሰሱት ሁለቱ ራሷና ዳንኤልና እሷ ናት ያደረጉት ልጁን ሩታ ያለችበት ይኸውልሽ ሩትዬ ምን እንደሆነ ታውቂያለሽ አሁን እንዴት ዳነ እሷ መጠየቅ ያለባት እንግዲህ እኔ እኮ በየኮሜንቱ በየላይቭ ላይ እኮ ጮሃለሁ ወዴ እንዴት ዳነ የት ወስደሽው አዳንሽው መልስ መልሽልኝ እንዴ የልጅቷን ስም ለማጥፋት ለምን ይሄን ያህል እየራቀች እስከዛሬ ይሄን ያህል ርቀት ምንድነው የምትሄደው እቺ ማዳታም ደግሞ እዚህ ተጎልታ ምን አትመልስላትም አትናገራትም እንትን ብላ አቀርባት ቪዲዮ ላይ አሰራትም ጠርታ ልጅቷ አይደለችም አሁን ሩታ ሳይሆን ህዝብ ተቃውሞ ያቀርብባታል በእንደዚህ ነገር ደጋግማ የምታወራ ነገር ከሆነ ማለት ነው እንዴ ምን አግኝተላት ያወራው ማን ነው እዚህ ጋር መጥቶ ያወራው ማን ነው ቃል በቃል እንደዚህ ብላለች ኤፍሬምና ሩታ ናቸው አንተ ያሳም እንትና ናት ያለችው ማን ነበር እኔ ማን ነው ቁጥር 0 ነው የሚለኝ እዚህ ጋር የሆነ የሩታን ፎቶ ያዘሽ ቀላል ነገር ነው የት ሄዶ ዳነ ምን ሆኖ ታሞ ነበረ የት እንደገና ደግሞ በምን ዳነ በኦዲየንስ ይሄን ጥያቄ እኮ አቅርቧል ሁሉም ኦዲየንስ አቅርቧል የት ነው ዳነው በምን ዳነ ብዙ ሰው እንደዚህ ነገር እየጠየቀ ነው ይሄን ጥያቄ ጭራሽ ድፍድፍና አርጋ ሌላ አጀንዳ ያመጣሉ ኦኬ አሁን ጭራሽ ደግሞ ዛሬ ደግሞ ኤፍሬም እና ሩታ ናቸው ምንም አነቁም እነሱ ግልጽ ሆና መጣች አይደለ ዛሬ ቆይ ስሙኝ አንድ ጊዜ ግልጽ ሆና መጣ እነሱ ነው ያሳመመው እሷ አላሳመመችም እንደውም አንተን ለማዳን እሷ ነው ስትሯሯጥ የነበረችው ነው አይደለ አሁን ደግሞ ነገሩን ዛሬ ቀስቅሰዋለች ስለዚህ የት ሄደሽ አዳንሽው ምን ሆኖ ታሞ ነበረ ምን ተደርጎበት ነበረ ተብላ ትጠየቃለች ማለት ነው አሁን ዝም ማለት የለብንም እኛ ዝም አንልም ድጋሚ እየቀሰቀሰች አይደል ድጋሚ እኛ እናነሳዋለን አንተዋትም አለቀ በቃ እዚህ ጋር ይኸውልሽ አንደኛ ነገር ይሄ የመስቀል ጉዳይ አለ ሁለተኛ የልጅቷ ስም ጠፍቷል ስለዚህ በቀላሉ እንደዚህ መላቀቅ የለም አንላቀቃትም የሆነ ጊዜ እኮ ማለት ነው በዩቲዩብ መጥቶ እንደሚያወሩትና ቀጥታ ይሄ ነገር እኮ ወደ ቲክታከሮች ስላልክ ቲክታከሮች ካደረሰ እኮ ያውቁታል በአንድ ቀን ላይፍ እኮ ነው የራቆት ቪዲዮ ምናምን ላይፍ ላይ ተደባድቦ በ24 ሰዓት ውስጥ ነገሩን ፈትነዋል ብሎ ያመጡት ለምንድን ነው እንደዛ ያሉት እንትኖች ላይፍ የሚገቡ ትላልቅ ቲክታከሮች ስላገኛቸው ማለት ነው እንደዚህ ቀልድ ነገር የለም እንደ ዩቲዩብና ቲክቶክ እንደ ዩቲዩብ አይደለም አንዴ ተያዘ ነው ነገሩ ማለት ነው ግን እኮ ይያዛል ዋናዎቹ ይሄን ነገር ይዘው ይያዙትና አንፈታም እናቀርብ ትቅረብ እንዴ ምን አይነት ነው እንዴ ምን አርጊ ነው የሚሏት ዛሬ በራሷ ጊዜ ራሷ ገልጸዋለች አይደለ ሁለቱ ናቸው በቃ ሁለቱ ናቸው ያሳመሙት ከነ ምስክሯ ታቀርባቸው ከነ ምስክር እነሱ ከሆኑ ምስክር ካላት ታቀርባት ሩታ ዝም እንዳትላት ትክሰሳት ስም በማጥፋት እኛንን እንጂ መቀስቀስ ያለብን እኛማ ይሄው እየቀሰቀስን ከነገ ጀምሮ እንዳለ በሙሉ ሚዲያው ነው ብትንትኑን እናረጋዋለን ሼር ኮፕሊንግ እያረጋችሁ አስተላልፉ በሙሉ እንደዚህ በቀላሉ የልጅቷ ስም መጥፋት የለበትም እስከ ቤተሰብ ድረስ አንላቀቃትም በቃ ነገር አይደለ ቆሰቆሰችው ገና ገሃነም እሳት እናወርዳቸዋለን ነው ሸዋ
እንዴት ነው የጠገበችው? እሱ እንዴት ነው አንድ ሰው ታሞ ኦኬ ዳና እንበለው እንዴት ነው የሚያደርገው? እሱ ቀጥታ አሁን መቼ ታመመ? እናቴ ልጅ አንድ ቤት ውስጥ አፍነውት ነው ቁጭ ያደረጉት። እሱን አልታመመም። የታመመውን ሲያስመስል በትንትን ሳይፈልግ ወደ ሌላ ሀገር ልሳፈር አለ። አስመሰል ሩታንም እሱ ምንም አላለም። እነሱ ነው ያደረጉኝ፣ እንደዚህ ነው ያ ነው ይህ ነው አላለም። ዝም ምን ያለ እኮ ሶላት አሁን ለምን ተናገርሽ? ለምን መጀመሪያ አልተናገርሽም? አላት። ሁለቱን ነው ለምን መጀመሪያ አልተናገረችም? አንድ ሲቀጥል ደግሞ አሁን ነገሮቹን ቆሰቁሱ ነገር መጠመዘዎች ወደ ለሀያ ከሷ ጋር እንዲጣበስ ፈልጋ ነው። እሷን ግማሽ ፐርሰንት እንድታገኝ ፈልጋ ነው አይደል? ስለዚህ ይሄንን አንፋታም። ገና እንወጣታለን። ማጣበስ አይደለም እዛ ታጋባውም ከፈለገች ግን ደግሞ እዚህ ጋር ሰው አልፈለገም እንጂ ፍላጎትሽ ምንድነው? ትፈልጊኛለሽ ወይ ነው ያለው። እሷ ደግሞ እኔ በትላንትና ውሳኔ አልቀየርኩም አለችው። እሱ ቆይ እንጠናና ሩታንም እንጠናና አላት። እሷንም መጥቶ እንጠናና አላት እኮ ከተጠናኑ በኋላ እንዴ ወዴት ነው እንዴ? ምንም አያደርግም። ይሄንን ዛሬ የተነሳውን ጥያቄ ነገ ሁላችንም ማለት አለብን ጠቅላላ በሙሉ ሪታ ይኸውልሽ እዚህ ጋር የእሱ ሁለቱን ሴቶች ማጥናት ምናምን እኛ አያገባንም። ኧረ እኛ አያገባንም። እሱ እዚህ ጋር ልጅቷ ባልሰራችው ስራ ስሟ ጠፍቷል። እስከ ቤተሰብ ድረስ ሄዳለች። ኦኬ የምር እኔ ዛሬ በጣም ነው ያሳዘነችኝ። ማን ነው የሚባለው እዩ የሚባል ቤት ማታለች። ሁለተኛ እንዳላደረገች ግልጽ መውጣት አለበት። ይሄ ነገር ቀላል ነገር እንደ ሴት ልጅ ተሰብሬ ቀር ነበር ምንድነው ስሙ ነበር ምናምን ድኗል ብላን አይደል ያመጣችሁ? እንዴ የት እንዳዳናችሁ በጸበል ነው በጸሎት ነው ሕክምና ነው? ይሄን ሁሉ ማስረጃ ታቀርብ። ኦዲየንስ ጠይቋልም፣ ግን መልስ ሁሉ እንድፍንፍን አድርገው አዲስ አጀንዳ መጣ። ወደ ውጭ ሄዳለሁ አለ። ሌላ ሚስት ሊጎረጉር፣ ሌላ ጭን ላይ ሊተኛ። ዛሬ ጭን ላይ ተኛ፣ ሶስተኛ ሴት ላይ። ይሄ ነገሩ ሲደፋፋ እነሱ አሁን እንኳን ቀሰቀሳችሁ ችግር የለም ተቀስቀሰው። እኛ ደግሞ እንታገላለን እንሄድላታለን። በቃ ብሎ ተቀበለን የቻልነውን እናረጋለን። በቃ እናረጋለን። አንቀራትም። በሙሉ ነው የምንቀሰቀሰው። ሁሉም እንዴ ነችና ፈላጊ ያጣች በገዛ ጣቶቼ እናከካ ቁጥሩ እጄ ነው የሚባለው እከካ ወላ ይሄ ድዊ በሱ ቻናል የተለቀቀው ይሄ ድር ኩባያ እሱም አንድ አስመሳይ ነው። እሱም አንደኛ እሱ ነው። አንደኛ እሱ የሩታ ጠላት እሱ ነው። ማንም አይደለም ጠላቷ እሱ። ያጋጣው ለእንትን ነው ለአንዳንድ ቪዲዮ ስለሚለቁት ነው እንደዚህ የሚከሰከሰው የሚያሽከሰክስ ነገር ያስለከስከሰ እኔ ወዴት ነው የሚሄደው? እኔ ደግሞ ተናደሽ እኮ ነው የሚያልከሰክስ ያልከሰክሰውና ይግማሉ ለሃጂ ቀጥታ ወደ እኔ የራሴን ንግግር ሊገባ አይደለም እንዴ? አትመልሽኝም አንቺ ዝም ነው የምትይኝ እንዴ? ተጨማለቁ። አሁንስ ተጨማለቀች እሷ እንጂ ሌላው እንደው ምንም አላሉም። እንኳን እኮ እሷ ነች እኮ ያረሷ አዝበርት ሰራ ማለት እንዴ? እሷን ጦርት ይውሰድ። ደሱ የምትነግረው ምን እንዲገላት ነው? ታቃታለች፣ ታስታጥቃታለች። ማንንም አትፈራም። አጅሪት አሁን እንዴት ዋላችሁት? እግዚአብሔር ማለት ነው። ዘህራ እንዴት ነሽ? የተረሳ ነገር መቆስቆስ ለምንድን ነው ያስፈልጋት? እቺ ዱባይ ያለችው ሴትቷ እንዴት አድርገ ነው የምናጠፋት ከሚዲያ? ኧረ ቆይ ከነገ ጀምሮ በሙሉ ጠቅላላ ከነገ ጀምሮ ሚዲያው ይሄ ነገር መነጋገር አለበት። ለበላይ ማስረከብ አለበት። መክሰስ አለበት። ትንሽ ለቃለች፣ አይብሮ ለቋል። ለዛ ነው የምትነው። እሺ እንደዛ እናደርግ። ካሜራው ሳይሆን ከታችኛው የሚልቀቅባት መድኃኒዓለም እንዳለ። አዎ እንደው ደግሞ ትዘምራለች ሚዲያ ላይ መጣ። የተኛ ነው የሚዘመው ጫበሬ ባያት ባክሽ። እንዴት ነው የምትዘምተው? እንዳንቺ ሰው ነው እንደሚዘምረው አስመሳይ ሴት ልጅ አስቀምጠሽ ደግሞ መዝሙር ነገ በልጅሽ ይው ይፍረድባቸው መድኃኒዓለም እንዳለ። እንደዚህ ስላችሁ ቅር እንዳይላችሁ ግን ማለት ነው። የቡዜ ልጆቹን አምጥተን ለምን አንዘቀዘቅም? እውነቴ ነው። ላላላላ እዛ ታያት ልጆቹ ምን አሉ?
ለምን ሰው ሩታ ጥም ይደርጋ እንደዚህ እሷስ ልጅቷ ምን ስላደረገቻት ነው ሩታዬ እኔ በዚህ ያክል የማይባል ነገር የምትላት? ለምን ለዛ እኮ ነው የሚላት። ለእናቷ ልጅ ናት እኮ ማሬ። ለዛ እኮ ነው የሚላት። ታዩ ማለት ነው ይቺ የሷ ውድድር ማለት ነው። ዴቪ የሚባል ራሱ ዛሬ ያለው ሰማሽው? ይሄ ቆሻሻ ምን እንዳለ አይደለም። እሷ ብቻ ሳይሆን ዴቪ ያለው ዛሬ እናንተ ሰማችሁ? ውድድሯ ከሩታ ጋር ነው ወይስ ከሩታ ዲንስ ነው? አሁን ተያያዛችሁ ስታወራ ማለት ነው። ሰው የተገደለበት ሰው እኮ ነው የምትመስለው። ምን አለ ሰሞ? ይሄ ደግሞ ምን አለ ሆዴ? እሱ ዛሬ ስለ ራቆት ቪዲዮ እንደዛ አደረገችው። የራቆት እያለ ዛሬ እያወራሽ እሷ እያሰደባች ነው። ቆሻሻ ዴቪ የሚባል ማለት እና የት አለ ታይቷል? ታዲያ ቪዲዮ አይተውታል? እነሱ አሳየቻቸው አዩት። አውቆ ነው እኮ እንደዚህ እያወራሽ እኮ አይተውታል። የበሉት እኮ ብር ስላለ ነው። እናቴ ልጅ የበሉት ብር ነው። ሁላቸው አሁን እኮ እዚህ ጋር ማለት ነው ምንም ማተካራ መፍጠር አያስፈልግም እኮ። ወንድማቸው ከውሽሚት ጋር ሊሆን ከፈለገ የሌላ ሰው ስም ማጥፋት አይጠበቅም እኮ። ወስዶ በቃ ሩታ ላይ ያዘቻቸውም እኮ መውሰድ ይችላሉ እኮ ይውሰዱት። በገመድ እየጎተቱት እሱ መች ተያዘ? ገና እንደ ሌላ ሀገር ፍሪዙን ፈትሎ መጥተዋል። ሰላም እንዴት ናቸው? አዳምጡኛ። አንዴ አዋጅ ጡት ማሳጃ ይገዛ። ናም ቆይ ጡት ማሳጃ ይገዛ። አንድ ሊሳወልድ እንደዚህ ወረደ ሲጠባ ምን ሊሆን ነው? ኧረ በግ አምላክ! ኧረ እኔ ኦርደር አደርጋለሁ። ሩታዬ ነው ያለው። አዎ ይሄ ቆሻሻማ የዛሬ እኮ ሩታ በጣም ነው ያስጠየው። ሩታ ሁሉ ሩታ የሚያሰድብ ይሄ ቆሻሻ ገና ቀጣዩላችሁ እነሱ አልኩ ብሏችሁ ነው። አሁን እናንተ ማለት ገስት ላይ አትናደዱ። እውነቴን ነው የምላችሁ። ማውራት ካለባችሁ በስተ ማውራት ትችላላችሁ። እዚህ ገስት አገብታችሁ አትናደዱ። እሱ ተቃጥሎ ነው መቼም ልንቀየር ስላልቻለ እንደውም ሩታን እየወደድና ስለመጣ ሁሉም ተቃጥሏል። እንዳሰቡ ስላልሄደላችሁ ስለዚህ እናንተ ነው ይቃጠል ጀግናት። እኛ ደግሞ አንለቅም። አንስተዋለች አይደለ? ሩታና ኤፍሬም ናቸው ይሄ አንተን ያደረጉት ስለተባለ ይሄ በሙሉ ከነገ ጀምሮ እስከ ከፍተኛ ደረጃ መድረስ በቃ አለቀ። መልስ እስከሚሰጡ ዝም በሉ ማለት ነው። እንደዚህ ብላለች እንደ እኔ እኮ እሷ ስላለች ቪዲዮ አላየሁትም። ይሄው አለች ልጅቷ ነገር ይሄ አዚፋ ሰውዬ በለቀቃት ከቶ ይሄ የተከሰከሰ ሩታና ኤፍሬም ናቸው ያደረጉት ብላ አሁን ዛሬ ተናገር። ለምን ዛሬ ትናገሪያለሽ? በፊት ለምን አልተናገርሽም? ዛሬ ምን አይተሽ ትናገሪያለሽ ብሏል። ጠይቁ። አብርሃም ነው እንደዚህ ብሎ የጠየቃት ወላ ብሎ ጠየቃት። ደግ አረገ። አሁን ነው ወይ እኔ እንደዚህ ብለሽ የምትጠይቀኝ? እኔ ያለ እሷ አትፈልግም ስትል ነው ወይ ሁለታችሁም አንድ ሆኖ ስትል ነው ወይ ይሄን ነገር መጥተሽ የምትነግሪኝ? ያኔ ነገር ይሄን ስላት በቪዲዮ አይተሃል ብዬ ነው ዝም ያልኩህ አለችው። ነግሬዋለሁ፣ ብዙ ነገር ነግሬዋለሁ፣ ብዙ ነገር አይቼዋለሁ ብላ እንተገንፎ አሁን ታያላችሁ። ሄዶ ይሄ ቡዜ ላይ ጥምጥም ነው የምለው ጌታን። እቺ ሴቲቷ ምን እንደምትሆን ታያላችሁ። ቆይ ፈጣሪ ደግሞ የልቡን ያውቃል። ሴቱ ምን አይነት ጎናት ባላ ምን አይነት ሴት ናት? ለምንድን ነው ማትወጣው ከዚህ ነገር? ኧረ ቢስሚላ እቺ እዛ በሸርሙጥና የወለደችው የሸርሙጡ ልጆችን እዛ ታሳድግ የሆነች ተንቆሮ ላ እንዳሳ ማለት ነው። አብዳለች፣ ሴትዮዋ አብዳለች፣ ለቃለች። አንድ ሁለት ሳይለቃ ይቀርም አይምሮዋ እና ካበደች እና በሩታ ላይ ነው እንደ አፏ የምትከፍተው። እዛ ዳ በሌላ ላይ በራሷ ልጆች ላይ ተከፈተማቸው ማለት ነው። ሩታዬ ምን አለች? ሁሉም ምንም ይበል ምንም ያርግ፣ እኔ የፈለገ ሰው የፈለገ ነገር ይበለኝ፣ እኔ ግን ፈጣሪ አለኝ። በቃ እኔን ኮሚዲያ ለማጥፋትና እኔ በቃ ዛሬ ብዬ እንዲጠፋ ነው የሚፈልጉት። እነሱ አላማቸው እንደዛ ነው። ግን እኔ ጋር እናንተ አሁን ይሄ ማለት ነው እንደዛ እንዳለች ማለት ነው። እውነቴ ነው የምላችሁ ይሄ ነገር እንዳይቆም ሩታና ኤፍሬም ነው እንደዚህ የተደረገ ካለ እስቲ ኤፍሬም የሲጋ ጋስቲ ሰራና ወዴ ጋስቲ ሰራና በየቦታው ይበተን። ጋስቲ ተሰራ የተቆርጦ ይበተን። እንዳው ደግሞ እንደዚህ እነሱ እንደዚህ ሲሉ ነው ወይና እነሱ ማሪያ ከመሄክ
ማፊ ያኔ መቼም ቢሆን አይለቃትም። ቢለቃት እኮ ብዙ ለሷ የሚተርፍላት ኦዲየንስ አለ አይደለም? አረብ ሀገር ያለ ነው በሰብስክራይብ እና በላይክ ለመርዳት የተዘጋጀ ነው። ሌላ ሀገሮች ያሉ ሌላ ባደረሷል። ለአንድ ፍሬ ለአንድ ልጅ ከነ ልጇ ብዙ ነገር የሚወዳት ብዙ አለ። ለሷ ብዙ ነገር የሚመኝላት ግን እኔ እስካሁን ሰው ድሮ ይሄ ልጅ አይሆንሽም፣ ያለቅስሻል፣ ያዋርድሻል፣ ታለቅሻለሽ፣ ትደፋለሽ፣ ትዋረጃለሽ ያሏት እኛ ለእናንተ መውስዋ አንሰጥም ልጃችን ያሏት እየተበቀላት ነው። አሁን በደንብ አድርጎ ለቤተሰቧን ለራሷን እውነት ነው ቀጭቃጭ ለቀጭቃጭ አያልፍም። አስረግጬ ነው የምነግርህ። ምን የመጣ ይምጣ፣ ነገም አስለቅሳ ልታመጣት ነው። ፈጣሪ ይርዳት። አንድ ቀን ያስወጣታል፣ ወይ ይገላታል፣ ወይ ያስወጣታል። ምንም የሚቀየር ነገር የለም። ምክንያቱም እኛ በሀገራችን እናንተ ለኛ መብሶ አንድ አባት እናት ለኛ አትዋሰውብንም አትመጡንም የሚል ነገር የሆነ ሴት ልጅ ደግሞ ወስዶ የሆነ ነገር ስትሆን አሁን የልብ የደረደረቱን የሚሰማው ያለ እየተበቀለ ነው። ምክንያቱም መጀመሪያ የነበረው ልክ እባቡን ሳያድግ ገና ትንሽ እያለ መርዙን መርጨት ሳይጀምር አሁን ግን ድሌት የሚፈልገው ያለ አድጎ አላ ጭንቅላቱን ስላልተመታ በደንብ አድርጎ መርጨት ችለዋል። መርዙን እየረጨ ነው የሚሄደው ያለው። ልክ እንደ ምንድን ነው የሚባለው እባቡ ሲያድግ ትልቁ እባብ ምንድን ነው የሚባለው እናንተ ነገሩ የሆነ ምንድን ነው የሚባለው አለ ትልቅ እባብ እኮ አንድ ሰው የሚሉት አለ ዘንዶ እሱ ብቻ ይሄ ልጅ ልክ እንደዛ ነው የሆነ። ምክንያቱም በመጀመሪያ ትንሽ እያለ እየተጠመነነ ይኸው አሁን መመለሱም አልቻልንበትም፣ መናገሩም ማንም አይደለም ቤተሰባ አይደለም ኦዲየንስ ራሱ በራሱ እንኳን መመለስ አልቻለም። ምክንያቱም ትናንትና ምን እያለ ነበረ፣ ዛሬ ምን እየሆነ እንዳለ እንኳን እያየነው ነው። ምክንያቱም የት አባቷ ትሄዳለች ልጅ አለ ብሎ ነው እንጂ ከፍቅር ጋር እያለ እኮ እንዴት አድርጎ እንደሚንበጀበጅ እንደነበረ ለድራማ እንኳን አባቱ ሳይቀር መጥቶ ፊት ለፊት አባቱ መጥቶ ተንበርክኮ ነበር የሚለምነው። ምክንያቱም የዛን ጊዜ በደንብ አድርጎ አልሰራላትማ። በደንብ አድርጋ አትሸነፍም ነበረ፣ ከቀልዋ ነበረች። አሁን ግን ከቀልዋ አይደለችም። አንድ ሴት ልጅ ደግሞ የሚለኝ ነገር አለ እንደው አንዴ እስኪ ልጨርስ። ያወራሽ ነበረ በመሀል አትግቡ፣ ሀሳብ አትስረቁ የሰው ልጅ እዛ ጋር ደግሞ እናቷ አባቷ ያይ ምንም ይሁን የዛን ጊዜ እምቢ ስለተባለ አሁን በቀል መያዙ ጥሩ አይደለም። ከአንዴም ሁለቴም ተበቀላት፣ ከአንዴም ሁለቴም ስሟን አጠፋት። ግን እኔ እንጃ አንዳንድ ጊዜ ወንድም አለኝ አባትም አለኝ፣ ግን ይሄ ልጅ ሳየው ልክ ከጫካ የወጣ አውሬ ሆነ ነው የሚታየው። እንዴ ምን አይነት ማህበረሰብ ነው ያሳደገው? የትኛው ሰፈር ነው ያደገው? በዚህ ልክ ለሴት ልጅ ላይ ክብሯን ዝቅ እያደረገ እያንዳንዱ ቤተሰቡን እያመጣ የእሷ ቤተሰብ እያራቀ ቤተሰቧን እንድትርቅ ከቤተሰቧን እንድትለያይ እንዴ በምንድን ነው በያስራት? በዚህ ልክስ ፈጣሪ ለምን ዝም ይላል? ለሴት ልጅ ይሄን ያክል ፈተና ግን እኔ እንጃ። ብቻ ብዙ ነገር አለ ጥያቄ ለምን የሚባለው። እኛ ሴቶች ብዙ ነገር ሲመረን ጥለነው እንሄዳለን። ግን አንዳንድ ጊዜ ቀነኒ የሆነችና ቦንቴ የሆነችበት ሩታ ላይ ሳይደርስ አይቀርም። ምክንያቱም ይሄ ሰውዬ ጉድጓድ ላይ ሲያስገባት ነው የሚተዋት እንጂ በህይወት እያለች አይላቀቃትም። ይሄ ደግሞ ፈጣሪ ፊቱን ካላዞረላት ማለት ነው። ለምታምልከው አምላኳ ይበቃሻል ከዚህ ስቃይ ውጭ ብሎ ካላስወጣት መቼም ቢሆን አትወጣም። ምክንያቱም የቀጭቃጭ ከመቀጭቃጫ አይወጣም። የሚያደርግ አድርጓል፣ የሚፈልገው ሆነዋል። እና ብቻ አላውቅም ለመናገር ለራሱ ይቻላል። ይኸውልሽ ሻዊት ማለት ነው ልጅ ምናምን ላልሽው አንድ ነገር ልንገርሽ፣ ይሄ ልጅ ምክንያት አይሆንም እያልኩ ያለው ስለዚህ ምክንያቱም ይቺ ልጅ ኦዲየንስ አላት፣ እናት አባት አላት። ልጁን ወርቅ አድርጋ ታሳድጋለች። ምን ያክል ኦዲየንስ እንደሚወዳት ታውቃለች። እና አይዞሽ ባይ ተጎኗ እያላት ስንት አረብ ሀገር ሄደው የሚያሳድጉ ልጆቻቸውን አይዞሽ ባይ እናት አባት የሌላቸው ስንት ሰው አለ። እና ልጅ ምክንያት ሊሆናት አይችልም። ገባሽ? እሷ ራሷን ጠንክራ ለምን ከዚህ ህይወት መውጣት እንዳላት ይችላል። ምክንያቱም አንቺ አይደለሽ የእሷ ጫማ ያለሽበት፣
አንድ ሰው እኔ የሆንኩበት ይሆናል ማለት አትችይም። ምክንያቱም ሳለልጅ ማን እሷና አንዴ አዳምጪ ሰብለ በአንቺ ጫማና በእኔ ጫማ እኩል ሊሆን አይችልም። አንቺ የምታስቢና እኔ ላስበው የምችለው ሊሆን አይችልም። ምክንያቱም የሰው ልጅ ምን ደካማ ጎን አታውቅም፣ በምን እንደተያዘትም አናውቃትም። እኮ ነው ግራ ይገባኝ። አንቺ በጤናሽ አንድ ጊዜ ልንገርሽ፣ አንቺ ለልጅሽ እስከ ጥግ ላይ ህዝብ እያየሽ ኢትዮጵያ ያለ ደግ ያለ ከውጭ ያለ እያየ ተንበርክከሽ ልጅሽን እስኪ ሌላ ይቅርና ልጇን ጉድጓድ ላይ እየተቆፈረበት ስቶፕ መባልኩ ትችላለች። እኔ ባፍንጫው ይቅር የቀረ ይቀራል፣ የሄደ ይሄዳል። ግን አላለችም። ለምን? በጤናዋ ናት አይደለችም። ይሄውልሽ ሸዊት እሱ ነው የምለው። እኔ እቺ ልጅ ጤነኛ አይደለችም የምለው ልጇ እንኳን እየተሰደበ ብዙ ነገር ያገሯል ስለተጫወተት አይደለም። ግን ለነሱ ነው ስቃ ትመጣለች። በውስጣ ግን ምን እንዳለ አላውቅም። በጣሪ ገንዘብ ደስታን አይገዛም። ይሄ ለፍተሽ ጥረሽ አሁን እንግዲህ ስለታለች አንድ ቀን እንኳን የሚያለቅስ አትላኩ ልጇ የሚያለቅስ አትላኩ። የሚያለቅስ ይዘጋበታል። አንድ ቀን እረፍት አርጋታችሁ እኛ አንዴ ሙታ አንዴ ሰብለ አንዴ ሁላችሁም ገንዘብ አታ ገንዘብ ለሱ እንጂ ለሷ ወላ ምንም ማለት የተደረገላት የለም። ገንዘብ ለሷ ብርቅ አይደለም። የችጋራን ቤተሰብ አይደለችም። ያደገችበት ታውቀዋለች። በድህነት አላደገችም። ዝም ብላችሁ ገንዘብ ዶላር እግዚአብሔር ነው የሚያውቀው። እኛ እናቀም ሰው አይደለም። ካሰከራት እንኳን አንዴ ማዳምጪ ገንዘብ ለሰው ልጅ ሴት ልጅ ላይ ገንዘብ ካሰከራት ለለውጥ ታመጣለች። ፋብሪካ ታሰራለች፣ የሆነ ካምፓኒ ትከፍታለች፣ የሆነ ለውጥ ታሳያለች። እቺ ልጅ ምንድነው ለውጥ ቤት ገዛው አለ በውሸት መኪና ገዛው አለ በውሸት ለራሱ ለአባቱ ለቤተሰቡ ነው የሚያደርገው። ለሷ ግን አንድ ቀን አላረገላትም። ምንም ያደርገው አላየንም። ሲያደርግላት ለቤተሰቡ እንኳን ሲያደርግላቸው አላየንም። ለምን አያረግም? ሸዊት ማለት ነው እግዚአብሔር ከፈቀደ እንትና ማለት ነው ፍሬው ባክን አግኛት። በካሜራ ጀርባ መምከር ያለብህንም ምከራት። እንደው ካገናኘህ እሱ እንኳን የሚያገናኝህ ራሱ አይመስለኝም። ግን እግዚአብሔር ረድቶ ደግሞ ካገኘህ እባክህን ምከራት። አንዳንዴም ደግሞ ለራሷ ታስብ። በቃ ከራስ በላይ ንፋስ። ይቺ ነገ ከተዋ ለብዙ ሰው ታጎላለች፣ ለቤተሰቦቿ። እሱ ልክ ዛሬ እንደተካባት በቁማ እያለች ሌላ ሰው እንደተካባት ሌላ ሰው ተክቶ ፏ ብሎ ይኖራል ማለት ነው። ለሳምንትም አያዝንም። እና የምታጎለው ለአንድ ልጇና ለራሷ ለቤተሰቧ ነው። ገባ? ቤተሰቧም ትንሽ ቆይቶ ይረሳታል። ለልጇ ነው የምታጎለው። ስለዚህ ምከራት። መምከር ያለብህን እንደሰው። ምክንያቱም ለነፍሷ አይደለም የምትሰራው፣ ለስጋዋ ነው የምትሰራው። ለዚህ ለትንሽ ጊዜ ለአጭር እድሜ በዚህ ልክ ለነፍስ እስከሚሰራ እንደሚያጸርቅ አይነት ስራ እኔ አላቅ። ለነሱ ያጸርቃቸው ምን ይሁን አላቅ። ግን ለነፍስ አይደለም የሚሰራው። በቃ 4 አመት ሙሉ ልክ እንዳረባ ሀገር ሴት እንዳለቀሰኝ ነው። የአረብ ሀገር ሴት ትሻላለች እግዚአብሔር ይመስገን ብላ ነው የምታድረው። እኔ እንጃ አንዳንዴ ራሱ ፈጣሪዋን ታመሰግናለች ወይ አላቅ። እንዴ ሁሌ ስቃይ ነው፣ ሁሌ ለበጎ ነው እግዚአብሔር ህይወቴ ላይ የሆነ ነገር ካመጣ። እኔ አንዳንዴ አገሯ ላይ ቁጭ ብላ እየሰራች ተናት አባቷ ጋር ሰላማና አግኝታ ማትኖርበት መንገዱ ራሱ ምን እንደሆነ አላቅም። በምን አይነት መንገድ እንደሚያስወጣትም ቤተሰቦቿ ይሄን ለማረግም የሞከሩ ቤተሰብ ያላትም አይመስልኝም ሲጀመር እንጂ አንድ ደህና ቆፍጠኛ ያለው ወንድም ቢኖራት ከዚህ መንጋጋ ውስጥ ያስወጣት ነበረ። ምክንያቱም እጅቦሽ መንጋጋ ውስጥ ነው ያለችው ልጅቷ። በቃ ሊበሏት ነው እውነት። ይሄ ለህዝብ ራሱ የሚያስጠላ ላይ እኛ ጎበዞ ይነን 4 አመት ሙሉ እየተከታተልናት ነው። ማርያም ሳይሰለቸን ደከመን ሰለቸን ሳንል አሁን ላይ ነው እየተማረርን ያለ ነው እንጂ በፊት ጀግና እንዳልናት ነብር እንዳልናት ነው እየቀጠልን የነበረው። አሁን ግን ሰለቸን በቃ ማርያም ሲበዛ ይመራልና ከዚህ የበለጠ እኛ መክረናል፣ አይቆጨንም። እውነቴን ነው የምልህ። እኔ በዩቲዩብም ቤትም ቦታ እንመክራለን። ቢሆነ ነገር እንኳን ቢመጣ አይቆጨንም። ግን ለሱ አይቆጨውም። ለነገሩ ይሄ አይቆጨውም መቼም። እንደዚህ አይነት ሰው ሊቆጨውም አይችልም። ግን ታገኘሃት ምከራት ማለት ነው። ምከሯት። ሌላም ካገኛችኋት እባካችሁ ምከሯት። በእውነት ይችል ነፍሷን ራሷን ማዳን አለባት። ሞት አያገናኛቸው። ራሷን እያጣይ ምን አለ ሸዊት በይ ማለት ነው። ቢሞት አያገናኛቸው። የሚቆጣጠረው እንዴት ነው የሚያገናኛት? ሸዊት የሚገባው ምስል እየተቆጣጠረ ጥራሽ እንኳን ፍሬው ጋር ቀርቶ ማለት ነው። እንኳን ፍሬው ጋር ቀርቶ እህት አላት እየተባለ ነው፣ እናት አላት እየተባለ ነው። አሁን እናት ያለው እኔ እናት ነኝ፣ በራሴ ነው የምጀምረው። እናት ነኝ። ሩቅ ቢሆን ልጄ እንደዚህ ያለው ውስጥ ስገባ ሁሉ ቆፍጠን ብላችሁ መቃወም ነው ያለባችሁ። እሺ እኛ ዛሬ ሰርተናል። ሂጂና ዩቲዩብ ላይ ማንም ዩቲዩበሮች ማንም ሰው እኛ ላይ መጫወት የለባቸው።
እንድታቁ የምፈልገው እሺ። ሁሉም ድራማና ድራማ ነው ሰፈኛ ልጆች ጀምሮ ሂጅና ዩቲዩብ ላይ ምን አይነት መልእክት እንዳስተላለፈ ገና ትልልቅ ሚዲያ ላይ ታይኛለሽ እንደማዋርዳቸው። ዝም ብላችሁ ሞኝ አትሆኑ። ሸዊት በጣም አከብርሻለሁ። ይቅርታሽ ምንም ድራማና ድራማ ነው። እነሱ ያውቃሉ፣ እንዳላወቀ የሚሆኑት ያውቃሉ። እኛ የአረብ ሀገር ጀግኖች ነን፣ ስማርቶች ነን፣ ብልጦች ነን፣ እናውቃለን። እና ሸዊት በተቻለሽ ጠዋት እኔ ጋር ነይ። ምንም አትሸወዱ። ማርያምን ነው እልልሻለሁ። ለሀገሬ አያብቃኝልሻለሁ። ድራማ ነው የሚሰራው። ኧረ ጠላትሽን እና አትሸወዱ። አውቃለሁ እኮ ግን ለምን በአንድ ሰው ፖይንት ይመታል ነው እንጂ ትክክል ነሽ። ሩታም አብርሃምም ተጠያቂ ናቸው። ሁሉም ዩቲዩበሮች የሚጨመላለቁት የሚግማሙት በጠቅላላ አስረግጬ ነው የምነግራቸው። ገና ትልልቅ ሚዲያ ባላቀርባቸው ቶበኝ እኔን ማርያምን ነው የምልሽ። ባለጌዎች ሀገራችንን በመጥፎ አለው እኮ ጎንሽ በመጥፎ እያስጠሩ ነው። እኔ መቤቴን ካንቺ ጎን በመረዴ ማለሁልሽ የኔም ሐሳብ ነው ያላችሁ። እኔ እዚህ ጋር ማንም ማለት ሁሉም ታውቃለች። እነሱ አያውቁምና ነው። እግዚአብሔርን ነው የምልሽ። እኔ ትክክሉ ላይ ነው። ሂጂና ዩቲዩብ ላይ ስሜኝ ገና ደግሞ ታያለሽ። ይሄንን በመተት ሴት ልጅን ዝቅ እያደረጉ ትዳር ላይ በትዳር ላይ ትዳር ምንድን ነው ትምህርት የሚሰጡት? 2 ዓመት ሞኝ ነሽ እንደ አንቺ ምንድን ነው? አገራችን እኮ የተከበረ ነው። አንዴ ከተፋታሽ ተፋታሽ ነው። ሂጅና ጽጌና ዳኒን ያቸው ተለያይተዋል። አብረው ሲመጡ አይተሻቸው አይደለም። እዚህ ጋር እንዲህ ነው ትዳር። እሺ እኔ እናት እኔ ይቅርታ ስለምወድሽ ነው ሸዊትዬ። ችግር የለውም አብሽሪ። ስማርቱኝ ኧረ እቀበልሻለሁ። ለማንኛውም ትክክል ነሽ እኮ። እኛ ለምን ሴቶቹ በዚህ ልክ የልጅ እናት ትዋረዳለች ነው እንጂ አይደለም አይደለም። ስራው ግን ለምን ፖይንቱ ነው። ስራና ስራ ነው ሸዊትዬ የማየ እሺ ማሬ ጽቡቅቴ እሺ። እና ነገ እኔ ጋር እሺ አብሽሪ። ያኔ በአንድ ድምፅ ቲክቶክ ለኔ ማርጉልኝ ሸዊት። እሺ ማሬ እሺ። እወዳቸዋለሁ፣ አከብራቸዋለሁ። ኦኬ አብሽሩ። ተባረኩልኝ። እሺ እናቴ አብሽሪ፣ እመጣለሁ። እሺ እሺ መልካም ሌሊት።